ወይ ደግሞ ሲቪል ሎው ይባላል። ይሄ ደግሞ የሚገኘው ዘጸአት 21-23 ላይ ነው። ለምሳሌ በአይን ምትክ አይን፣ በእጅ ምትክ እጅ፣ በጥርስ ምትክ ጥርስ፣ እነዚህ ህጎች ማለት ነው። ኦኬ ጥርስ ለምሳሌ አመንዝራ ሴት ብትገኝ ተወግራ ትገደል የሚለው ህግ፣ እነዚህን የመሳሰሉ ህጎች ማለት ነው። ስለዚህ ማህበረሰቡ የሚተዳደርበት ክርስቶስ ከመምጣቱ በፊት የነበሩ እስራኤላውያን እንዲተዳደሩበት የተሰጣቸው ህግ ሶስተኛው ሲቪል ሎው ወይም ደግሞ የማህበረሰቡ ህግ የማህበረሰቡ ወይ ደግሞ ማህበራዊ ህግ ተብሎ ሶስት። ስለዚህ አሁን ሶስቱን አይተናል። ዘሌዋውያን ከመጀመሪያ ልጀምርላችሁ። የመጀመሪያው ሞራል ሎው ነው ወይም ደግሞ 10ቱ ትእዛዛት የተሰጡት እነዚህ ህግ ወይም ደግሞ ሞራል ሎው ይባላል ወይ ደግሞ መሰረታዊያን ህግጋት ይባላሉ። ሁለተኛው ደግሞ ስለ ቤተ መቅደሱ ስለ ስርዓት እንደዚህ የተሰጡት ደግሞ ህጎች ዘሌዋውያን 1 ላይ የሚገኘው እነዚህ ደግሞ የስርዓት የቤተ መቅደስ የመስዋዕት ህጎች ናቸው። ስለዚህ በመስዋዕት ህግ ነበረ ኦሪት የመጣችው። ኦሪት ስንል መስዋዕትን እናስባለን ማለት ነው። ስለዚህ መስዋዕት ለኃጢአት ስርየት ለጊዜያዊ የኃጢአት ማስተስሪያ ይቅርታን ያቀርቡ ነበር። የምን መስዋዕት? የእንስሳ መስዋዕት። አሁን ይህ የእንስሳ መስዋዕት በማን ተተክቷል? ክህነት እንዴት ይሁን አይሁን የሚለውም ህግ ምን ውስጥ ነው? የስርዓት የመስዋዕት ህግ ውስጥ አይደለ? ይሄ በማን ተተካ? በጌታችን በመድኃኒታችን በኢየሱስ ክርስቶስ ተተክቷል። እሺ ሊቀ ካህናችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሱ ተተክቷል። መስዋዕቱ ራሱ ነው፣ ንጹህ መስዋዕት። እንደገና ደግሞ ሊቀ ካህንም ደግሞ ራሱ ነው። ስለዚህ አቅራቢው እሱ ነው ማለት ነው። ስለዚህ የሙሴ ህግ ላይ ሁለተኛው ምንድነው? የስርዓት የመስዋዕት ህጎች ነው። ሶስተኛው ደግሞ ማህበረሰቡ የሚተዳደርበት ህግ ማለት ነው። ያ ማለት በአይን ምትክ አይን ላጠፋ አይን ነው ካሳ ሊሆን የሚችለው። እጅ ለቆረጠ እጅ ነው ካሳ ሊሆን የሚችለው። እሺ ስለዚህ እነዚህ ህጎች አይን በአይን ጥርስ በጥርስ እጅ በእጅ የተባለው እነዚህ ህጎች የኦሪት ህጎች ደግሞ ሶስተኛው ህግ ነው። ዘጸአት 21-23 ላይ ተቀምጠዋል እነዚህ ህጎች ማለት ነው። ሐዋርያው ቅዱስ ጳውሎስ ሰው በህግ ስራ አይጸድቅም፣ ሰው በህግ ስራ አይድንም ሲል የትኛውን ህግ ነው? በተለይ በጣም አጽንኦት ሰጥቶ የሚናገረው አንደኛው ምንድን ነው? ግዝረትን፣ መስዋዕት ማቅረብን፣ የኦሪት ስርዓትን አሁን የጠቀስናቸውን ማለት ነው። በኦሪት ሰው ለኃጢአት ስርየት ለጊዜያዊ የሚያቀርበውን ነገር አቅርቦ ህግጋትን ሁሉ ፈጽሞ ሰው አይጸድቅም። እንዴት እንደማይጸድቅ አሳያቸዋለሁ። እሺ አይጸድቅም እያለ ይልቁንስ ግን በምን ይጸድቃል? በጸጋው ይጸድቃል። ጸጋ ምንድን ነው? ጸጋ ስጦታ ነው እና ጸጋ መሆኑ የሚቀረው ስራ ሲኖረው ነው። እሺ ስራ ሲኖረው ጸጋ አይባልም፣ ስጦታ አይባልም። ስራ ከሆነ ደሞዝ ነው። ስራ ሰርታችሁ የሚከፈላችሁ ምንድን ነው? ዕዳ ደሞዝ ነው የሚሆነው ማለት ነው። እሺ ግን እንዲሁ ሳትሰሩ እናንተ ስለሰራችሁ ስላልሰራችሁ ሳይሆን እንደዚሁ ብቻ በምህረቱ በቸርነቱ የሚሰጥ ስጦታ ከእግዚአብሔር የሆነ የሚሰጥ ስጦታ ግን ምን ይባላል? ጸጋ ይባላል። ስለዚህ ይሄ ጸጋ ስራን ከከተትንበት ጸጋ መሆኑ ይቀራል ማለት ነው። እሺ ጸጋ መሆኑን ይቀራል። ሮሜ 11 ላይ ሐዋርያው ቅዱስ ጳውሎስ ስራ ካለው ጸጋ መሆኑን ያጣል ብሎ ተናግሮናል ማለት ነው። ስለዚህ ጸጋ ማለት ከእግዚአብሔር የሆነ ስጦታ ማለት ነው። ስለዚህ ይህ ስጦታ እንዲያው በቸርነቱ እንዲያው በምህረቱ የሆነ ነው፣ እኛ ካደረግነው አይደለም። ቲቶ 3:5 አሁን ጥቅስ ያዙ። ቲቶ 3:5 እሺ ላውጣውና ላንብላችሁ አንዴ። እሺ ቲቶ 3:5 እንደ ምህረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እንደምኑ መጠን ነው ያለው? እንደ ምህረቱ። እሺ እንደ ምህረቱ መጠን ጸጋው ስንል ምን ማለታችን ነው ብለናል? ምህረቱ፣ ቸርነቱ፣ ስጦታው እነዚህ ጸጋው ተብሎ ነው እንትን የሚባሉት የሚጠሩት። ከዛስ ምን አለ? እንደ ምህረቱ መጠን ለአዲስ ልደት። እሺ ለአዲስ ልደት። ይህን ከመናገሩ በፊት ግን ምን ተናግሮ ነበር? ቁጥር 4 ላይ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ፣ አሁን ይኸውላችሁ ሰውን መውደዱ ቸርነቱ በተገለጠ ጊዜ ምን አደረገን? ጌታችን ሰውን መውደዱ ራሱን ስለሰዎች አሳልፎ ቤዛ መስጠቱ ይህ ሁሉ ቸርነት በተገለጠ ጊዜ ማዳኑ ይሄ ሁሉ ነገር በተገለጠ ጊዜ ምን አደረገን አለ? እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ
ስላደረግነው በጽድቅ ስለነበረው ስራ አይደለም። ስለዚህ እንዴት ነው የዳነው? እንደ ምህረቱ መጠን ነው። እኛ ስላደረግነው አይደለም። እኛ ስላደረግነው እንዳልሆነም አሁን ገላትያ 3 ላይ ያሳያቸዋለሁ። እሺ ሁሉንም ከኃጢአት በታች ከሰናቸዋል ነው የሚለው። መጽሐፍ ዘግቶታል ነው የሚለው። ለምን? ሁሉም ምንድነው ተብለዋል? ኃጢአተኛ ነው። ሁሉ አመፁ፣ ሁሉ ረከሱ ተብሎ ተጽፏል። ሁሉ በደለኛ ነው፣ ሁሉ ኃጢአትን ሰርቷል ተብሎ። ስለዚህ መጽሐፍ ምን ብሎ ዘግቶልናል? በቃ ሁሉ አምፀዋል፣ ሁሉ ረክሰዋል፣ ማንም ጻድቅ የለም፣ ሁሉ ሙታን ነው ተብሎ ተጽፏል። ስለዚህ መጽሐፍ ዘግቶልናል አይደል? ይሄንን ከዛስ ሁላችንም ሙታን ከሆነ ስለዚህ እንደምን አዳነን? እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ካደረግነው ስራ አይደለም፣ ወይ ደግሞ በጽድቅ ስለነበረው ስራ አይደለም ይላል። ሁለተኛ ጥቅስ ኤፌሶን ሁለተኛ ጥቅስ ኤፌሶን 2:5 እሺ ኤፌሶን 2:5 ያዙ። ቁጥር 4 ላይ ምን ብሎ ነው የሚመጣው? እሺ ቆይ ከላይ ከፍ ብዬ ላንብላችሁ። ምዕራፍ 2 ምን ብሎ ነው መሰላችሁ የሚጀምረው? ይላችሁ በበደላችሁና በኃጢአታችሁ ሙታን ነበራችሁ። ስለዚህ በበደላችሁና በኃጢአታችን ምን ነበርን? ሙታን ነበርን፣ ህይወት አልባ ነበርን። ይላችሁ ሞት ነው ለሰው ልጅ የተፈረደበት አይደለ? ትልቁ ፍርዳችን ምንድን ነው? ክርስቶስ የመጣበት ዋነኛ ምክንያት ሞት ተፈርዶብን ነበር። እሺ ሞት ተፈርዶብን ነበር። እሺ ቀስ ብዬ ደገምኩት። ኤፌሶን 2:5 ግን ካን ጀምሮ ክሊር ላርግላችሁ። ስለዚህ ሞት ተፈርዶብን ነበር። በበደላችንስ ምን ነበርን? ሙታን ነበርን። ከእግዚአብሔር ተለይተን ነበር፣ ህይወት አልባ ነበርን። ከዛስ በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ። ከዛስ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ስለዚህ የሰይጣንን ፈቃድ እያደረግን በኃጢአት ምን እያለን እየተመላለስን ስንኖር ነበረ። በዚህም ደግሞ ይኸው በበደላችን ሙታን ነበርን። የሰራነው ትልቅ ስራ እንኳን የለም። ጽድቅ ሆነን በእግዚአብሔር ፊት መታየት አልቻለም። ይልቁንስ ግን በደላችን ነበር የሚታየው። ለምን? ሙታን ነን። ኦኬ በበደላችን ማለት ነው። ከዛ በኋላ እንዲሁ ተመላለሳችሁባቸው ካለ በኋላ በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። ስለዚህ ሰው በስጋው ምኞት በፊት ምን ይል ነበረ? እንኖር ነበረ። ስጋ እንደፈቀደው እናደርግ ነበር። የስጋን ፈቃድ ብቻ እየፈጸምን እንኖር ነበረ። ከዛስ በስጋችን ምኞት በፊት እንኖር ነበር። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። የቁጣ ልጆች ነበርን ማለት ይኸው በፍጥረታችን በማንነታችን ይዘን የመጣ ነው። ኦኬ ይዘን የመጣ ነው ማንነት በቁጣ የወደቀውን የዛን የአዳም ማንነት ነው ይዘን ሁላችንም የመጣ ነው። ኦኬ የቁጣ ልጅ ማለት ሁላችንም የአዳም ልጆች ነን። ሁላችንም ህይወት ያጣ ማንነትን ይዘን ተወልደናል። ከእናት ከአባታችን ስንካፈል ያንን የወደቀ ማንነት ይዘን ተወልደናል ካለ በኋላ ቁጥር 4 ላይ ምን ይላል መሰላችሁ? ነገር ግን አሁን እንዴት ነበረ ስንመላለስ የነበረው? በበደል ሙታን ሆነን ነበር ስንመላለስ የነበረው። ከዛ ግን ምን አለ? ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ። ባለጠጋ ከዚህ በፊት ተናግረዋል። ባለጠጋ ምን ማለት ነው? ሀብታም። ባለጠጋ ማለት ሀብታም፣ ምንም የጎደለበት የሌለ ማለት ነው። ለምሳሌ እናንተ ሰፈር ባለጠጋ ከተባለ ሁሉ ያለው ማለት ነው። ከሰፈራችሁ ሁሉ የሚበልጥ ያለው የሰፈሩ ሰው ከሱ የሚያንሱ እሺ፣ ሁሉ የሞላለት ሁሉ የተትረፈረፈለት ሄዳችሁ የሰፈሩ ሰው እንዳለ ሄዶ የሀገሩ ሰው ሄዶ እንዳለ ቢጠይቀው እንዲሁ መስጠት የሚችል ሀብታም ምን ይባላል? ባለጸጋ ይባላል። ከዛስ እግዚአብሔር ደግሞ በምን ባለጸጋ ነው ተባለ? በምህረቱ ይቅር በማለቱ ደግሞ ምንም ሁሉ የተትረፈረፈ ሙሉ ነው። በምህረቱ ሙሉ ነው፣ የሚጎልበት የለም። ለሁላችን የሚቅር ቢል የሚያንስበት ነገር አለ? የሚጎልበት ነገር የለም። ስለዚህ በምህረቱ ምንድነው? ባለጠጋ ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን አለ? ነገር ግን አለ እግዚአብሔር በምህረቱ ባለጠጋ ስለሆነ ምን አደረገ? ከወደደን ከጥልቅ ፍቅሩ የተነሳ እንግዲህ መጀመሪያ ምን ብሎ ነበር? በበደላችን ሙታን ነበርም እና እንደው የሰይጣንን ፈቃድ የስጋን ፈቃድ እየፈጸምን ምን ብለን ነበር? እየተመላለስን ነበር አይደለ? በእግዚአብሔር ፊት እንኳን ጻድቅ ሆነን መታየት አልቻልንም። በበደላችን ሙታን ሆነን ህይወት አልባ ሆነን እየተመላለሰን አልነበር? እረኛ እንደሌለው በግ ተበትነን ነበር።
እሺ ከዛ በኋላ ከወደደን ከጥልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ እሺ እንደዚህ ሙታን ሆነን እንኳን አግኝቶን በበደላችን ከክርስቶስ ጋር ምን ሰጠን? ሕይወትን ሰጠን። በጸጋ ድናችኋል። በጸጋ ድናችኋል። እሺ በሚመጡ ዘመናትን በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከሁሉ የሚበልጠው ማንም ሊሰጣችሁ ከማይችል በሕግ ልታገኙት ከምትችሉት በረከት በምንም በኩል የማይነጻጸር ከሁሉ የሚበልጥ የክርስቶስ የማዳኑ ስራ ትልቁ ስጦታችሁ ነው ይላል ማለት ነው። ስለዚህ ይህ ጸጋ በምን አዳነን? በእምነት። ለዛም ዝቅ ይልና ምን ይላል? ቁጥር 8 ላይ ይህ ጸጋ በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም። ስለዚህ ይህንን የያዙት ኤፌሶን 2:5 እስከ 8 ጸጋው በምን አዳነን? በእምነት አዳነን። በሕግ ስራን ያዳነን አይደለም። በምን? በእምነት። ከኛ ካደረግነው ነው? አይደለም። እኛ ያደረግነው ምንም ነገር የለም። እኛ ያደረግነው ሳይሆን እሱ እንደሰጠን እሱ እንዳደረገው። ስለዚህ ይህ በጸጋ ነው። ስለዚህ ወደ ገላትያ 3 ሊሄድላችሁና ወደ ወንድሞች ወደ ዮሐዴ ይሄዳለሁ። ሁላችሁም ገላትያ 3 አውጡ። እሺ እስከ ግማሽ ቨርስ ባይ ቨርስ ስለሆነ ማለት ነው። እሺ እንግዲህ እንትኑን አይተናል። እሺ ሕግ ምንድን ነው የሚለውን አይተናል። ሕግ እንግዲህ ምን እንደሆነ በደንብ እዚህ ውስጥ እናያለን። እሺ ሁላችሁም ገላትያ 3 አውጡ። እሺ እና ተከታተሉ። ገላትያ 3:1 የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት የማታስተውሉ እያለ ምን እያለ ነው? እየገሰጻቸው ነው አይደለ? የማታስተውሉ እያለ እየገሰጻቸው ነው። ካስታወሳችሁ ገላትያን አንድ ላይ እነሱ ሐዋርያት ሄደው አስተምረዋቸው ይመጡና አስተምረው ሰብከዋቸው አጥምቀዋቸው ክርስቲያን አድርገዋቸው ይመጡና ከዛ በኋላ ግን ወደ ሌላ ወንጌል ፈጥነው ምን ይላሉ? ይሸጋገራሉ፣ ይሄዳሉ። ያ ማለት በእነሱ መሀል ሰዎች ይገቡና ሐሳቢያን ወይ ደግሞ የሐሰት መምህራን ይገቡና ልክ ሐዋርያት እንዳሉት እኛ ያላክናቸው ከኛ ያልሆኑ ሐሰተኞች በመሃላችሁ እንዳለ ሰምተናል እንዳሉት ማለት ነው። ሐዋርያት ሥራ ምዕራፍ 15 ላይም እንዳሉ ይገቡና እንደው ሕግን መፈጸም አለባችሁ ለመዳን እንደው ማመን ብቻ በቂ አይደለም፣ እንደው ስላመናችሁ ብቻ ሳይሆን ሕግን መፈጸም አለባችሁ፣ እንደው መገረዝ አለባችሁ እያሉ ምን ይላሉ? የሐሰት ትምህርትን ይሰጧቸው ነበር ለገላትያን። ከዛን ሐዋርያው ቅዱስ ጳውሎስ እንደውም እኛ ከሰበክነው ወንጌል እንዴት ፈጥናችሁ ወደ ሌላ ወንጌል ወደ ልዩ ወንጌል እንዴት እንደሄዳችሁ በጣም ነው የምገረመው፣ በጣም ነው የምደነቀው። እኛ የሰበክነው ግን ሌላ ወንጌል አይደለም፣ እሱ የኢየሱስ ክርስቶስ ወንጌል ነው። እኛ ከሰበክነው ውጭ የሚሰብክ ካለ የተረገመ ይሁን ብሎ እየመከራቸው ነበር የሚመጣው። ከዛ በኋላ አሁን ምን ይላቸዋል? ጽድቅ የሚገኘው በክርስቶስ ማመን እንደሆነ በሕግ ስራ ሳይሆን በክርስቶስ እንደሆነ፣ ይህ ጽድቅ የሚገኘው በክርስቶስ በማመን እንደሆነ ሲነግራቸው ምን አለ? የማታስተውሉ የገላትያ ሰዎች እያለ ይቆጣቸዋል ማለት ነው። የማታስተውሉ የገላትያ ሰዎች በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማለት ነው። አዚም ማለት ምንድነው የሚባለው? አፍዝዝ አደንግዝ። ይሄ አዚም ማለት አፍዝዝ አደንግዝ መፍዘዝ ማለት ነው። እና ልክ ሐዋርያው ቅዱስ ጳውሎስ እንደው ለእውነት እንዳትታዘዙ፣ ለትክክለኛው ወንጌል እንዳትታዘዙ፣ ወደ ሌላ ወንጌል እንድትገቡ ያፈዘዛችሁ ማን ነው? አዚም ያደረገባችሁ ማን ነው? እውነትም አዚም ያደረጉባቸው ወይ ደግሞ ያፈዘዟቸው በሐሰተኛ ትምህርት እነማን ናቸው? ሐሰተኛ አስተማሪዎች ነበሩ ማለት ነው። ከዛ በኋላ ዝቅ ይልና ምን አለ? ይህን ብቻ ከእናንተ እንድማር እወዳለሁ። እንደው ይህን ከእናንተ እንድማር እወዳለሁ ማለት እንዲሁ ብትነግሩኝ ደስ ይለኛል፣ ይህንን ባቅ ደስ ይለኛል እያላቸው ነው። ይህን ብቻ ከእናንተ እንድማር እወዳለሁ። ምን? በሕግ ስራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁ? መንፈስን ስትቀበሉ በሕግ ስራ ነው የተቀበላችሁት ወይስ ከእምነት ጋር በሆነ መስማት ነው የተቀበላችሁት? ሰምታችሁ አምናችሁ ነው የተቀበላችሁት መንፈስን ወይስ በሕግ ስራ ነው? በመገረዝ ነው የተቀበላችሁት ተአምራቱን የመንፈስ ቅዱስን ስጦታ የተቀበላችሁት ተገርዛችሁ ነው? የኦሪት መስዋዕት አቅርባችሁ ነው ወይስ ወንጌል ተሰብኮላችሁ ሰምታችሁ አምናችሁ ነው እያለ ነው። እሺ ጠየቃቸው። አሁን ጠይቋቸው መልስ እየጠበቀ ነው ማለት ነው። ይህም ብቻ እንደው ከእናንተ መማር እወዳለሁ እንደው ብትነግሩኝ ደስ ይለኛል እያለ ነው ማለት ነው። ከዛስ እንግዲህ ማታስተውሉ ናችሁ። አታስተውሉ ናችሁ። ብታስተውሉ ኖሮማ ይሄው መንፈስን የተቀበላችሁ ተአምራት የተደረገላችሁ በማን ነው አለ?
ወንጌሉን አምናችሁ ሰምታችሁ ወንጌሉን ሰምታችሁ የተሰበከላችሁን ሰምታችሁ በማመናችሁ ነው መንፈስ ቅዱስን የተቀበላችሁ ተአምራትን ያያችሁት የተደረገላችሁ በዚህ ምክንያት ነው እንጂ በሕግ አይደለም። አያችሁ ማታስተውሉ ናችሁ ማለት ነው እያለ ነው። ኦኬ ከዛስ በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁ አለ። ምን ማለት ነው? ምን ማለት ነው? በመንፈስ ጀምራችሁ አለ። ከላይ ምን ብሎ ነበር? ይኸው መንፈስ የተቀበላችሁት እኮ በሕግ አይደለም፣ በሕግ ስራ አይደለም፣ ወይም በሕግ አይደለም፣ እንዲሁም የተቀበላችሁት በእምነት ነው። ምንን አምናችሁ? ሰምታችሁ። ለዛ ነው ምን አለ ከላይ በሕግ ስራ ነው ወይስ ከእምነት ጋር በሆነ መስማት? እሺ ሰምታችሁ በማመን እየሰማችሁ እያመናችሁ ነው ወይስ እንደው የሕግ ስራ ስለሰራችሁ ብሏችኋል ነበር። አሁን ምን አላቸው? እንደው በመንፈስ ጀምራችሁ በስጋ ትጨርሳላችሁ አለ። በመንፈስ ጀምራችሁ ማለት ይኸው እውነተኛውን ወንጌል እውነተኛው ወንጌል ሰምታችሁ በክርስቶስ አምናችሁ ከዛ በኋላ የስጋ የሆነውን ኦሪትን በኦሪት ደግሞ ለመፈጸም ትሞክራላችሁ እያለ ነው። ስለዚህ ሰው ምን ብያችሁ ነበር? ውስጣችሁ የገባው ሰው መገረዝ አለበት የሚል ነበር። ሰው መገረዝ አለበት ለመዳን። እንደው አምናችሁ ተጠምቃችሁ ብቻማ በቂ አይደለም፣ እንደው መገረዝ ያስፈልጋችኋል፣ የኦሪት ስርዓትማ መፈጸም ያስፈልጋችኋል የሚሉ ስለነበር ይሄ የስጋ ስራ የኦሪት ዝቅ ብዬ በደንብ ነግራችኋለሁ። ያ የኦሪትን ስርዓት እየፈጸማችሁ ለመቀጠል ማሰባችሁ ስጋዊ ሀሳባችሁ ነው። የጀመራችሁት ግን መንፈሳዊ ነበር፣ እውነተኛውን የክርስትና ትምህርት ነበር። ከዛ ግን እናንተ በስጋ ለመጨረስ ለመፈጸም ሞከራችኋል። ለዛ ነው እንዲህ የማታስተውሉ ናችሁ። በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁን? ትፈጽማላችሁ። ይሄ ነውር ነው እያለ ነው። ከዛስ በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ። በጣም ነው ደስ የሚለው ይሄ ቃል፣ ልብ ብላችሁ ስሙ። በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ። መከራ ተቀብለው ነበር የገላትያ ሰዎች ክርስቶስን በማመን። እሺ እየተከታተላችሁ ነው፣ መጽሐፍ ቅዱሱን አውጥታችሁ እየተከታተላችሁ ነው ብዬ አስባለሁ። እሺ የገላትያ ሰዎች ክርስቶስን በማመን ክርስቲያን በመሆን አሜን በማለት ምክንያት ከኢአማንያን ወይ ደግሞ ክርስቲያን ካልሆኑ ኦኬ ባይዘዌ ጎበስ ከፈለጋችሁ ልክ ቨርሱን ቶሎ ኮፒ ያደረጋችሁ መጽሐፍ ቅዱስ ለማይችሉ ለማያነቡ ኮመንት ላይ ጻፉላችሁ። እሺ ስለዚህ ምን አለ? በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ ማለት ይኸውላችሁ፣ ገላትያ ሰዎች ልክ ክርስቲያን ሲሆኑ የአማኞች መከራ ደርሰውባቸዋል። እነሱ ብቻ ሳይሆኑ ክርስቲያኖች፣ የመጀመሪያዎቹ ክርስቲያኖች መከራ ይደርስባቸዋል። እሺ የመጀመሪያዎቹ ክርስቲያኖች መከራ ይደርስባቸዋል በማመናቸው ክርስቶስን። ከዛ መከራ ተቀብለው ነበር። አሁን ሐዋርያው ቅዱስ ጳውሎስ ምን አላቸው መሰላችሁ? እንደው በእውኑ ከንቱ እንደሆነ እንደዚህ ያለ መከራ በከንቱ ተቀበላችሁ። አሁን እንደው መከራ ተቀብላችሁ ነበር፣ እውነተኛውን ወንጌል ይዛችሁ መከራ ተቀብላችሁ ተገላችሁ ተሳዳችሁ ነበር። ይሄን ሁሉ መከራ የተቀበላችሁት ለእውነተኛው ነበር። እንግዲህ እሱ ከንቱ ነው ማለት ነው እያለ እሱ ከንቱ ነው ማለት ነው፣ የተቀበላችሁት መከራ ዋጋ የለውም ማለት ነው እያላቸው ነው። በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ። በፍሬን የተቀበላችሁት ለእውነትን የተቀበላችሁት እንጂ እንደው ከንቱ አይደለም። የተቀበላችሁትን ዋጋ አታሳጡት። ለምን መልሳችሁ ምን አድርጋችኋል? ወደ ሕግ ስራ ወይ ደግሞ ወደ ኦሪት እንመለስ ብላችኋል እያለ ነው። ከዛስ እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ተአምራትን የሚያደርግ በሕግ ስራ ነውን ወይስ ከእምነት ጋር በሆነ መስማት? ይኸው ቅድም እንዳልኳችሁ ከላይ አልኳችሁ ማለት ነው። ይኸው እንግዲህ መንፈስን የሚሰጣችሁ መንፈስ የምትቀበሉት እናንተ የሕግን ስራ ስለፈጸማችሁ ነውን ወይስ አምናችሁ ስለሰማችሁ? በክርስትና ህይወት ስላላችሁ በአዲስ ኪዳን በክርስቶስ ስትሆኑ ነውን ወይስ የኦሪትን ስራ ስለፈጸማችሁ ስለተገረዛችሁ መስዋዕት ስላቀረባችሁ ነው? እንደዛ አይደለም እያላቸው ነው። 6 ላይ ምን ይላል? ቁጥር 6 ላይ እንዲሁ ልብ በሉ እሺ፣ እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። ልክ ፕሮቴስታንቶች እንደዚህ ይመጡና ይኸው አብርሃም አመነ ጽድቅ ሆኖ ተቆጠረለት ይሏቸዋል። አሁን መልሱን ታገኙታላችሁ። እሺ እንዲሁ አብርሃም በእግዚአብሔር አመነ። በእግዚአብሔር አምኗል። አብርሃም በእግዚአብሔር አምኗል። መጽሐፍም እንደሚል ደግሞ ጽድቅ ሆኖ ተቆጥሮለታል። ምኑ? ማመኑ። በእግዚአብሔር አብርሃም ማመኑ ጽድቅ ሆኖ መቆጠሩ ምንድን ነው? እዛው ከ7 አያይዤ አንድ ላይ እንትልበላችሁ። እንኪያስ ከእምነት የሆኑት እነዚህ አብርሃም ልጆች እንደሆኑ እወቀዋል። እነዚህ ያላቸው ማንን ነው? ክርስቲያኖች። እሺ ክርስቲያኖችን ምን አለ? ይኸውላችሁ አብርሃም የጸደቀው ሲያምን ነው። ሲያምን ጸድቋል። አብርሃም ማለት ከህጉ በፊት የነበረ ነው። ህጉ ከመሰጠቱ ይሄ የህግ ስራ ህጉ ከመሰጠቱ በፊት የነበረ አብርሃም
የተስፋውን ቃል የተቀበለ አብርሃም ሲያምን ጸደቀ። ማ አብርሃም ይሄው አበ ብዙሃን የተባለ የሁሉ አባት የተባለ ጸድቋል። ምን ሲሆን? እግዚአብሔርን በማመን። ከዛስ ምን አለ? ዝቅ ብሎ እንኪያስ ከእምነት የሆኑት አለ። ከእምነት የሆኑት ማለት ከህግ ስራ የሆኑት አለ አላለ? ከህግ ስራ የሆኑት ማለት ይሄ በህግ ውስጥም ያሉት ሊሆን ይችላል፣ አህዛብም ሊሆን ይችላል። እነሱን አይደለም። ምን አለ? ከእምነት የሆኑት ማለት አምነው በክርስቶስ የሆኑት ወንጌልን ሰምተው ያመኑት እነሱ አለ። ከእምነት የሆኑት እሺ፣ ከእምነት የሆኑት የአብርሃም ልጆች እንደሆኑ ወቁ። ስለዚህ የአብርሃም ልጅ የሚኮነው በምንድን ነው? በስጋ ነው። በሐዲስ ኪዳን የአብርሃም ልጅ የሚኮነው በምንድን ነው? በእምነት ነው። እሺ፣ የአብርሃም ልጅ በምን ይኮናል? በእምነት ይኮናል ማለት ነው። ልክ አሕዛብም ይሁን የተገረዘም ያልተገረዘም ሴት ወንድ የለም። ልክ የአብርሃም ልጅ አብርሃም የጸደቀውን ጽድቅ ለማግኘት በምን በኩል ነው? በእምነት በኩል። እሺ፣ በእምነት በኩል ነው። ለዛ ነው ምን አለ? እንኪያስ ከእምነት የሆኑት እነዚህ ክርስቲያኖች የአብርሃም ልጆች ናቸው አለ። ይኸው ከእምነት ስለሆኑ። እሺ፣ ከዛስ 8 ላይ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ። ኦኬ፣ አሕዛብን በምንድን ነው? በእምነት ነው የሚያጸድቀው አይደለ? በሕግ ስራ አያጸድቅም እግዚአብሔር። እንዲሁ በጸጋው እንድናለን አይደለ? ስለዚህ ይሄው በእምነት እንደሚያጸድቅ አስቀድሞ አይቶ እግዚአብሔር ስለሚያውቅ ምን አለ? በአንተ አሕዛብ ሁሉ ይባረካሉ አለ። ስለዚህ ለአብርሃም ኦሪት ዘፍጥረት ላይ ስናይ ምን ብሎታል? በአንተ አሕዛብ ሁሉ፣ ምድር ላይ ያሉ ፍጥረታት ሁሉ ግን ምን ያሉ? በእምነት በኩል የመጡ ይባረካሉ። ያንን በረከት የሚያገኙት ምን ሲሆኑ ነው? በእምነት በኩል ሲመጡ አንተ ያገኘውን ጽድቅ እነሱም ያገኛሉ ማለት ነው ባጭሩ። ስለዚህ መጽሐፍ ምን አለ? አስቀድሞ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከው። እንግዲህ አብርሃም እንደምናውቀው ከሕጉ በፊት የነበረ ነው፣ እንዳትረሱ ይህን። እሺ፣ ከሕግ ስራ የሆኑት ልብ በሉ፣ ቁጥር 10 ከሕግ ስራ የሆኑት ሁሉ በእርግማን በታች ናቸው። ከሕግ ስራ የሆኑት ሁሉ ከእርግማን ምንድን ናቸው? በታች፣ በእርግማን ውስጥ ናቸው። ያ ማለት ለምሳሌ አንዱን ሕጉን እንፈጽማለን የሚሉ እሺ፣ አሁን በዛም ጊዜ ሕጉን እንፈጽማለን የሚለው እስቲል አሁንም ለምን አይሆንም? ሕጉን እንፈጽማለን የሚሉ ካሉ ሕጉ ምን ይላል? ሕጉ ምን ይላል? ላውጣላችሁ። ዘዳግም 27-26 የዚህን ሕግ አሁን ይኸው ከሕግ በታች ያሉ ሁሉም ምን ብሏል? ከሕግ በታች ያሉ ሁሉም ከእርግማን በታች ናቸው፣ የተረገሙ ናቸው እያለ ከእርግማን በታች ናቸው ብሏል አይደል? እስኪ ለምን እንዳለ ወደኋላ ተመልሼ ዘዳግም ልንገራችሁ። ሕጉ ጋር ልመለስና ማለት ነው የዚህን ሕግ ቃሎች ሕጉን ማለት ነው የዚህን ሕግ ቃሎች ያደርግ ዘንድ የማያጸና እርጉም ይሁን ተብሏል። ስለዚህ ሕጉን መፈጸም ይቻል ነበር እንዴ? ሙሉ ሕጉን መፈጸም አይቻልም። ሙሉ ሰው ልጅ ሕጉን መፈጸም ቢችል ክርስቶስ ባልመጣ አይቻልም። ሙሉ ሕጉን መፈጸም አይቻልም። ከሕጉ እንኳን ሁሉንም ፈጸማችሁ አንዱን ካልፈጸማችሁ የተረገማችሁ ናችሁ። ይኸው ስለዚህ ምን አለ? የተረገመ ይሁን የሌለ ዘዳግም 27-26 ላይ ቃሉን የማይፈጽም ምን ያለ ይሁን? የተረገመ ይሁን። እሺ፣ ስለዚህ ሐዋርያ ቅዱስ ጳውሎስ ምን አለ? ከሕግ ስራ የሆኑት ሁሉ በሕግ ስራ ስር የሆኑት ሁሉ በእርግማን በታች ናቸው ካለ በኋላ በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር አሁን የነገርኳችሁ ዘዳግም ላይ ያለው ማለት ነው የሚያደርግ ሁሉ የተረገመ ነው ተብሎ ተጽፏል። ዘዳግም ላይ ምን ተብሏል? ተጽፏል። የተረገመ ነው ተብሎ ተጽፏል። እሺ፣ የተረገመ ነው ተብሎ ተጽፏል። ስለዚህ ሕጉን የማያደርግ የተረገመ ነው። ስለዚህ እነዚያ አሁን ሕግን እናደርጋለን የሚሉት ደግሞ አንዱን ሕግ አለማድረጋቸው ስለማይቀር እነሱ ምንድን ናቸው? በእርግማን ስር ናቸው። ልክ ሕጉን ሲስቱ እርግማኑ እነሱ ላይ ነው የሚሆነው። አያችሁ፣ እርግማኑ አልተነሳላቸው ማለት ነው። ከዛስ ጻድቅ በእምነት ይኖራል ተብሏል። 11 ላይ ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ። ጻድቅ በእምነት ይኖራል ተብሏል። በብሉይ ኪዳን ጻድቅ በእምነት ይኖራል የተባለው አስቀድሞ ለሐዲስ ኪዳን ትንቢት ሲነገር ነው። አስቀድሞ ለሐዲስ ኪዳን ትንቢት ሲነገር ነው። ስለዚህ በዚህ በእምነት የተባለው የትኛው እምነት ነው? በክርስቶስ በሚገኝ እምነት ማለት ነው። ክርስቶስን በማመን በወንጌል በማመን ስለዚህ ሰምተን የምናምነው በዚህ እምነት በሕይወት ይኖራል። ግን በብሉይ ኪዳን እምነት የለም ነበር።
እዚህ ሐዋርያው ቅዱስ ጳውሎስ በተደጋጋሚ እምነት 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 ሲላችሁ ክርስትና ነው። እሺ በተደጋጋሚ ማለት ነው። ግን በብሉይ ኪዳን እግዚአብሔርን አያምኑም እንዴ? እስራኤል ወይ ስማ እግዚአብሔር አምላካችን አንድ አምላክ ነው የሚለውን እኮ ማመን አለባቸው። ግን ይሄ እምነት በህይወት ያኖራቸዋል? በህይወት ይኖራል ማለት ምን ማለት ነው? በህይወት ይኖራል ማለት ዘላለማዊ ህይወትን ያገኛል ማለት ነው። ህይወት ሲባል በስጋ የመኖርን አይደለም፣ ከሞት ወደ ህይወት ይሻገራል ማለት ነው። እሺ ከሞት ወደ ህይወት ይሻገራል ማለት ነው። ስለዚህ ክርስቶስ የሰጠን ህይወት በስጋ ከምንኖረው ህይወት የተለየ ነው። ዘላለማዊ ህይወት ነው። ማንም ሊሰጠን የማይችለው ነው። እሺ ስለዚህ ምን አለ? ጻድቅ በእምነት ይኖራል የተባለው ማለት ነው። ጻድቅ በእምነት ይኖራል። መጽሐፍ ምን ብሎ ከሶና ከስር ባይዜ ያመጣዋል። ጻድቅ ነን ብሏል እንዴ? ስታነቡ ቅድም ስናነብ ምን ብሎ ነው? ጻፉልኝ። ሁላችንም ጻድቅ ነበርን ብሏል። ሁላችንም በበደላችን ሙታን ነበርን ያለ። ስለዚህ ይህንን ጽድቅ ራሱ የምናገኘው በማን ነው? እሺ ፍጽምና ያለው ጽድቅ የምናገኘው በክርስቶስ ነው። ስለዚህ ይሄ አስቀድሞ በመጽሐፍ ጻድቅ በእምነት ይኖራል ተብሎ የተጻፈው ለአዲስ ኪዳን ነው እንጂ በብሉይ ኪዳንማ መጽደቅ ከባድ ነበር በእግዚአብሔር ፊት። ግን እምነት ነበረ። አዎ በእግዚአብሔር ያምኑ ነበረ፣ በእግዚአብሔር ያምኑ ነበር። ግን በስጋ ነው ሊኖሩ የሚችሉት፣ ህይወት ይሰጣቸው አልነበረም። ስለዚህ ቀድሞ ወንጌል የተሰበከለት አብርሃም ወደፊት ስላለው ስለ ዘላለም ህይወት ቀድሞ ስለተነገረው ነው። እሺ ስለዚህ 12 ላይ ህግም ከእምነት አይደለም። ህግ ከምንድን ነው? ከእምነት አይደለም። ለምሳሌ ያመነ ሰው ብቻ ነው ህግን የሚፈጽመው? ህግን የሚቀበለው ያመነ ሰው ብቻ ነው? አይደለም። ለምን? ለምሳሌ ሐናና ቀያፋን ታውቋቸዋላችሁ። ጸሐፍት ፈሪሳውያንን ታውቋቸዋላችሁ። የህግ መምህራን ናቸው። ህግን ተቀብለዋል። ከእምነት ነው? ክርስቶስን በማመን ነው የተቀበሉት። ህግ ከእምነት ነው? አይደለም። ህግ ከእምነት አይደለም። እሺ ህግ ከእምነት አይደለም ማለት እምነት የትኛውን ነው ብያቸዋለሁ? በወንጌል የምናገኘው እምነት። ኦኬ ክርስቶስን ማመን፣ ክርስቶስን በማመን የሚገኘው ማለት ነው። እሱ ይሄ ህግ ክርስቶስን ስናምን የምናገኘው ህግ አይደለም። ክርስቶስን ልክ ስናምን የኦሪት ህግ አይሰጠንም። የኦሪትን ህግ የተቀበሉት ክርስቶስን በማመን አይደለም እያለ ነው። ለዛ ነው ህግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል። ስለዚህ የሚያደርገው ይኖርበታል። ህጉን የሚያደርገው ምን ይሆናል? ይገደላል። ለምሳሌ ያላመነዘረ አይገደልም። አሁን ለምሳሌ ይህ የሚያደርገው ይኖርበታል። ግን የሚኖረው በምንድን ነው? ዘላለማዊ ህይወት ነው? አይደለም። እሺ አይ ቲንክ አኬ ከፍቷል መሰለኝ ኮመንት ላይ አኬ ምናምን እያላችሁ ነበር። በቃ ወይ እሱ ጋር ሂዷ። በጣም ቴንኪው። ሀሳባችሁ ሀሳባችሁ እንዳይበታተን ነው። የኔም ሀሳብ እንዳይበተን። እሺ እኔ ግራ ገባኝ። እንማር የምትሉ ወይ አንድ ቁጥር ጻፉ፣ ወይም ደግሞ ለምን ሰው ይዝበታለሁ። ዮኒ እንዴት እናድርግ? እሱ መዝሙር ምናምን እስኪከፍት የተነሳውን ሀሳብ አጠቃለው እና ግን ትንሽ ተያይዞ ግን ያው እኛ አሁን ከምንሰራው ደግሞ የመልካም ስራን ከዛኛው በኦሪቱ ከነበረው የህግ ስራ ጋር ስለሚያገናኙት እሱን ትንሽ ነገር ብለህ ከዛ ምዝጋ አሪፍ ነው። እሱ መዝሙር ምናምን እስኪከፍት ድረስ። እሺ እንግዲህ ልብ ብላችሁ አስቡ። እሺ አሁን ይሄ ገላትያን በጣም ቆንጆ ነው። እሺ ቴንኪው። እሺ የገላትያን መልእክትም ሮሜ አክቹዋሊ ሁሉ መጽሐፍ ቅዱስ ይነግረናል። ግን በጣም ልብ ማለት የሚያስፈልገን ነገርን ልንገራችሁ። ህጉን መለየት አለብን። እሺ ህጉን መለየት ስላለብን ነው ቨርስ ባይ ቨርስ እንትን ብላችሁ እንደውም አጠር ለማድረግ እሞክራለሁ። እሺ ኤኒዌይስ ስለዚህ ጻድቅ በእምነት ይኖራል ሲባል ስለምኑ የምንጸድቀው በምንድን ነው? በእምነት አይደል የምንጸድቀው? ማንን በማመን ክርስቶስ። ስለዚህ ይሄ ጽድቅ የተገለጠው በክርስቶስ ነው። ስለዚህ መጽሐፍ አስቀድሞ ምን አለ? ጻድቅ በእምነት ይኖራል ተብሎ ተጻፈ። በህግ ስራ ሳይሆን በምን ይኖራል ተብሎ ተጻፈ? በእምነት ይኖራል ተብሎ ቀድሞ የተጻፈው እያለን ነው ሐዋርያ ቅዱስ ጳውሎስ። ቀድሞ የተጻፈው ጻድቅ በእምነት ይኖራል ተብሎ የተጻፈልን በምንድን ነው አለ? ለምንድን ነው? ለሐዲስ ኪዳኑ
ወይም ደግሞ አሁን ላለው ለወንጌል ነው እሺ የተጻፈው እያለን ነው ቀድሞ የተጻፈው። ከዛ ህግም ደግሞ ከእምነት አይደለም ማለት ሰው ስላመነ ክርስቶስን ስላመነ አይደለም ህግ የመጣው። ህግ የመጣው ከእምነት ቢሆን ኖሮ እና ሐናና ቀያፋ ጸሐፍት ፈሪሳውያን የሰቀሉት ህግን እንከተላለን የሚሉት ይኸው በክርስቶስ ያምኑ ነበር። እነሱ ግን በክርስቶስ አያምኑም፣ ግን ህጉን ይቀበሉታል። ስለዚህ ህግ የመጣው ስላመኑ አይደለም ህግ የሚሰጠው ብሎ ተናገረ ማለት ነው። ቁጥር 12 ላይ ከዛ 13 ላይ ምን ይላል? በእንጨት የሚሰቀል ሁሉ የተረገመ ነው ይላል አይደል? በእንጨት የሚሰቀል ሁሉ የተረገመ ነው። ሰው በኃጢአቱ ምን ይላል? በእንጨት ይሰቀላል ማለት ነው አይደል? ቅጣቱ ነው አይደል? ከዛ ከላይ ዘዳግም ላይ ምን ብያችኋለሁ? ዘዳግም ላይ ምን ብያችሁ ነበረ? ህጉን የማያደርግ ቃሉን የማይጠብቅ እርጉም ነው። ምንም ይሁን ምንም ይሄው ኃጢአት ሲያደርግ ምን ይላል? ይሰቀላል። ስለዚህ ይሄ በእንጨት የሚሰቀሉት እንዳለ ምንድናቸው? ከህግ በታች ከህግ ስራ በታች ስለነበሩ የተረገሙ ናቸው። እሺ በእንጨት የሚሰቀል ከህግ በታች ነው። በዛ ህግ ነው የሚዳኘው። እሺ በዛ ህግ ስለሆነ የሚዳኘው የተረገሙ ይሆናሉ ማለት ነው። ከዛስ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። አዎ ክርስቶስ ስለኛ እርግማን ሆኖ ከህግ እርግማን ዋጀናል። ከህግ እርግማን ማለት እሺ ክርስቶስ ስለኛ እርግማን ሆኖ ምን ማለት ነው? የእኛን ኃጢአት ተሸክሞ ስለኛ መስቀል ላይ እንጨት ላይ ተሰቅሎ ማለት ነው። እሺ በአጭሩ ስለኛ ተሰቅሎ ስለኛ ቆይ ጥቅስ ልጨምርላችሁ እዚህ ላይ። እሺ ቁጥር ስንት ነው? 13 እሺ ሶሪ እንዴ 13 ላይ ጥቅስ ልጨምርላችሁ። እሺ ጴጥሮስ መልእክት ቆይ እሺ ቆይ ሶሪ የጴጥሮስ መልእክት ሮሜ 8:3 ያዙ። ሮሜ 8:3 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። ስለዚህ ስለኛ እርግማን ሆነ ማለት የእኛን ኃጢአት ተሸከመ ማለት ነው። እኛ ምን እንድንሆን? ጽድቅ እንድንሆን፣ እኛ እንድንነጻ፣ እኛ እንድንከብር እሱ ምን ሆነ? ተዋረደ። እኛ ንጹሕ እንድንሆን የእኛን በደል እሱ ተሸከመ። እርግማን የተባለች ኦሪትን ተሸከመ ሊያስወግዳት። ሮሜ 8:3 እሺ 2 ቆሮንቶስ 5:21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ሶሪ ሮሜ 8:3 እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና። በኃጢአተኛ ስጋ ምሳሌ በእኛ የእኛን ባህሪ ይዞ ሮሜ 8:3 2 ቆሮንቶስ 5:21 ደግሞ አሁን የነገርኳችሁን ማለት ነው። ስለኛ ኃጢአት አደረገው የሚለውን እሱን ሁለቷን ጥቅስ ያዙ ማለት ነው። ስለዚህ በእንጨት የሚሰቀል ምንድን ነው? ከህግ ስራ በታች ያለ ነው፣ የተረገመ ነው። እሺ ሰማን ሀኪ ጋር መሄድ የምትፈልጉ ሂዱ። ይችን ጨርሰን ደግሞ እኛ እንመጣለን። እሺ ከዛስ ልብ በሉ። አሁን ቁጥር 14 የመንፈስን ተስፋ። ስለዚህ እሱ ከላይ 13 ላይ ምን ብሏል? ስለዚህ እሱ ስለኛ እርግማን ሆኖ ምን ብሏል? ከህግ እርግማን ዋይቶናል። አሁን በመስቀል ብንሰቀል አለ። ኦኬ አሁን በመስቀል ብንሰቀል እርግማን ነው? አሁን ለምሳሌ እኛ በመስቀል ብንሰቀል በእርግማን ምክንያት ነው? ህግ ተላልፋችኋል ተብለን ነው የምንሰቀለው? አይደለም። አሁን እሱን ስላስወገደልን አሁን የምንሰቀለው ግን ከህግ እርግማን ከብሉይ ኪዳን ከነበረው ስላስወገደን አሁን ለበረከት ለሰማዕትነት ነው የምንሰቀለው። ይኸው ተሰቅሎ አሳይተውናል አይደለ? ስንሰቀል አሁን ክርስቶስን አንክድም ብለን ነው የምንሰቀለው። በፊት ግን በምን ነበር? ከእርግማን በታይ ስለነበርን ነው። እሺ በህግ ስራ ያሉ ከእርግማን በታይ ናቸው ብሎን አልነበረ? ስለዚህ አንዱን ህግ ወይ ደግሞ አንዱን ቃል ስላላደረጉት ስላልፈጸሙት ነበረ ምን ያደረጉት? የሚሰቀሉት የነበረው የሚቀጡት የነበረው። እነሱ ደግሞ እርግማን ወይም ደግሞ እርጉም ብለናቸው ነበር። አሁን ግን ክርስቶስ ያን እርግማን ከዛ እርግማን ህግን አላደረጋችሁም ከሚለው እርግማን ሊዋጀን ስለፈለገ ስለወደደ እሱ ምን ሆነ? በመስቀል ተሰቀለ፣ ስለኛ እርግማን ሆነ ወይ ደግሞ ኃጢአታችን ተሸከመ። ያንን ህግ እሱ ፈጸመልን ተብሎ ተጻፈ ማለት ነው። ስለዚህ ያንን ከህግ እርግማን ምን ብሎናል? ዋይቶናል። ስለዚህ አሁን የኛ የህግ እርግማን የለብንም ከህግ በታች ስላልሆንን ማለት ነው። ከህግ በታች አይደለን። ለምሳሌ የሆነ ጥፋት ብናጠፋ ምንድነው የምናደርገው? ጻፉልኝ። የሆነ ጥፋት ብናጠፋ ለምሳሌ ከ10ቱ ትእዛዛት ለምሳሌ
አትስረቅ፣ አታመንዝር የሚለውን ብናመነዝር ተወግረን እንገደላለን? ርጉም እንባላለን? አይደለም። ንስሐ ሰጠን፣ ደሙ አላ እንታጠባለን። አሁን አያችሁ፣ ከእርግማን በታች አይደለንም። ከዛ ከህጉ በታች አይደለንም። ከህግ በታች ብንሆን ኖሮ ይከሰን ነበር ማለት ነው። ይኸው ህግ አለ፣ ምን ያመነዘረ ምንድን ነው? እርጉም ነው የሚል። ከዛስ እርጉም ደግሞ ምንድን ነው? መሰቀል አለበት። ስለዚህ ያንን ልብ በሉ እሺ። 14 ላይ የመንፈስን ተስፋ የመንፈስን ተስፋ በእምነት እንድንቀበል የሆነ ተስፋ ነበረን፣ እሱ እናየዋለን የትኛው እንደሆነ። ይኸው እዛው ሲናገር የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት፣ ለአብርሃም ያገኘው በረከት። አብርሃም ምንድን ነው በረከት ያገኘው? ጸድቋል። በምን? በእምነት። እሺ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አህዛብ ማለት ይሄው ወደ አልተገረዙም ለምን አይሆንም? ወደ ዘሩ ብቻ ሳይሆን አህዛብ ማለት በምድር ላይ ያሉ ያልተገረዙ፣ ያኔ ያልተገረዙ የነበሩ ወይ ደግሞ የእግዚአብሔር ሕዝብነት ያልተጨመረው የነበሩ ወደ እነሱ ወደ አህዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ። ስለዚህ በኢየሱስ ክርስቶስ ያልተገረዙ የተገረዙ ወደ እነዚህ የአብርሃም በረከት እንዴት ነው የሚደርሰን? የአብርሃም ጽድቅ እንዴት ነው የሚደርሰን? በእምነት። እሺ በእምነት በኩል በህግ ስራ ነው አይደለም። ከዛስ አሁን ወንድሞች ሆይ አለ እንደ ሰው ልማድ እላለዋል። እንደ ሰው ልማድ ማለት እንደው ሰው የሚያደርገውን ሰው የሚሆነውን ይህን እናገራለሁ። ሰዎች ያደረጉትን እንደ ሰው እናገራለሁ። ያየሁትን ሰዎች ያደረጉትን ሰዎች የሚሉትን እናገራለዋል። እንደ ሰው ነው የምናገረው። ሆናል እንደ ሰው ማለት እንደ መልአክ እናገራለሁ ማለት አይደለም። እንደ ሰው ማለት ይኸው ሰዎች ያደረጉትን ሰዎች የሚሆኑትን እናገራለዋል። እሺ የሰው እንኳን ቢሆን አለ፣ ልብ በሉ፣ ደስ የሚል ቃል ነው። የሰው እንኳን ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርም። የሰው እንኳን ማለት ይኸው እኔ ለዮኒ ቃል ኪዳን ብገባለት የሰው አሁን የሰው ማለት ይሄ የኔና የዮኒ ነው አይደል? ቃል ኪዳናችን ይሄው የሰው እኔ ገባውለት እንዲህ ካደረክ እንዲህ አደርጋለሁ፣ እንዲህ ካደረክም ብቻ ላይሆን ይችላል እንዲህ አደርግልሃለሁ ብዬ ቃል ብገባለት ይሄ የሰው ነው። እሺ አሁን የብሉይ ኪዳኑ ቃል ኪዳን በማን መካከል ነው? በእግዚአብሔርና በሰው መካከል ነው። እሺ እግዚአብሔር ነው ተስፋ የሰጠው። ቃል ኪዳኑ የማን ነው? የእግዚአብሔር ነው፣ የሰው አይደለም። አሁን በሰው ቢሆንም ማለ ይኸው እንደ ሰው ነው። አሁን ሰዎች የሚያደርጉትን ሊናገር ነው። ለዛ ነው እንደ ሰው ልማድ እላለሁ ያለው። ስለዚህ እንደ ሰው ስናገር አለ እንደ ሰው ስናገር ሰዎች የሚያደርጉትን ልናገር። ለምሳሌ ሰዎች ቃል ኪዳን ይገባባሉ፣ እንዲህ አደርግልሃለሁ፣ እሺ ለልጅ ይህንን እሰጣለሁ፣ ለሚስት እንደዚህ እሰጣለሁ እያሉ ይሄ ቃል ይገባባሏል። እንደዚህ እንኳን ቢሆን በጣም ሶሪ ተነካቢ። እንደዚህ እንኳን ቢሆን የሰው እንኳን ቃል ኪዳን ቢሆን የከበረ ነው እና እርግጠኛውን ኪዳን ይሄ የሰው የተገባቡትን ኪዳን ላይ ማንም አይንቀውም። የሆነ አይንቀውም። የሆነ የገባውለት ኪዳን ላይ የሆነ አይንቀውም። እንደገና ደግሞ እኔም ደግሞ አልጨምርበትም መጥቼ። ለምሳሌ የገባውት ኪዳን 100 ብር እሰጥሃለሁ ከሆነ 100 ብሩ ላይ ሌላ ኪዳን አልጨምርም። መጥቼ 50 ብር እሰጥሃለሁ የሚል ኪዳን እንኳን አልጨምርም፣ በሰው እንኳን ደረጃ። ይልቁንስ ደግሞ የእግዚአብሔር ይበልጣል እያለ ነው። እሺ ከዛስ 16 ላይ ምን ይላል? ምንድን ነው? የሆነ ነገር መጣብኝ። እሺ ስለዚህ ምን አለ? የሰው ኪዳን ላይ ማንም አይጨምርም አለ። ይሄው ኪዳናችን እንጠብቃለን። እሺ ከዛ 16 ላይ ቀጠል ይልና ምን ይላል? ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለዚህ ለአብርሃምና ለዘሩ የተስፋው ቃል ተነገረ። እግዚአብሔር ይህን ቃል ኪዳን የገባው ይሄው እግዚአብሔር ነው። ስለዚህ ሰው እንኳን ሆነን ቃል ኪዳን ማንተው ከሆነ እግዚአብሔርማ ይልቁንስ የገባውን ተስፋ ቃል ኪዳኑን አይተውም፣ አይጨምርበትምም፣ አይቀንስበትም እያለን ነው ማለት ነው። ስለዚህ ምን አለ? ለአብርሃምና ለዘሩ የተስፋው ቃል ተነገረ። ኦሪት ዘፍጥረት ላይ ማለት ነው። ስለ ብዙዎች እንደሚነገር ለዘሮቹ አይልም። ስለ አንድ እንደሚነገር ግን ለዘርህ ይላል፣ እርሱም ክርስቶስ ነው። ስለዚህ ምን አለው? ለአብርሃም ምን ብሎታል? ጻፉልኝ እስኪ። ለአብርሃም ምንድን ነው ያለው? ዘፍጥረት ላይ ለአብርሃም ምን ብሎ ነው ቃል ኪዳን የገባለት? እሺ ዘፍጥረት 17 7-8 ቃል ኪዳኔንም ይለዋል።
እግዚአብሔር ነው የሚለው። ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ አለው። እግዚአብሔር ነው ለአብርሃም የሚለው። እሺ ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘር ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ይሁላችሁ ሰው እንኳን ኪዳን ቢያቆም ሰው እንኳን ያቆመውን ኪዳን አይጨምርበትም አይቀንስበትም ብሎ አልነበረ? ከዛ በኋላ አሁን ማይጨምር ማይቀንስ ሰው ኪዳኑን የሚያከብር ማይንቅ ከሆነ እግዚአብሔር ደግሞ ለአብርሃም ይሁንና ለዘሩ በዘርህ ብሎ ቃል ኪዳን ገብቶለታል። ስለዚህ በዘርህ ብሎ ቃል ኪዳን የገባለት ምንድን ነው? ይኸው በትውልዳችሁ ለዘላለም ኪዳኔን አቆማለሁ አሉ። ለአንተና ከአንተ በኋላ ለዘርህ አምላክ ሆን ዘንድ ኪዳኔን አቆማለሁ። አምላክ ሆናለሁ አለ። ለአንተም ለዘርህም ምን ሆናለሁ? አምላክ ሆናለሁ አለ። በእንግድነት የምትኖርባት ምድር እችን ያዟት፣ በኋላ ስለምታስፈልጋችሁ ቁጥር 8 17 ዘፍጥረት በእንግድነት የምትኖርባት ምድር የከነዓን ምድር ሁሉ ለዘላለም ግዛት የሆነ ዘንድ ለአንተና ከአንተ በኋላ ለዘርህ እሰጣለሁ። አምላክ ሆናችኋለሁ ይላል። እሺ አምላክ ሆናችኋለሁ ይላል። አምላክ ሆናችኋለሁ ብሎ ከነዓንን አሳልፈው ሰጥቶታል። ከነዓን ተወርሷል? አልተወረሰም። ቀድሞ ይኸው ለአብርሃም ተሰጥቶታል። ለአብርሃም በቃል ኪዳን መልክ ተሰጥቶታል። እንዴት እንደሆነ አሳያችኋለሁ እሱ። እሺ ከዛስ ይህንን ከተናገረ በኋላ ይሄ ስንት ላይ ነው ብያችኋለሁ? ዘፍጥረት 17 7 እና 8 ያዙልኝ። ይህን ከተናገረ በኋላ 22 ላይ ከዚህ ቀጠል ያደርግና ራንትሽ 22 ላይ ምን ይላል መሰላችሁ? 22 18 ላይ ኦሪት ዘፍጥረት 22 18 ላይ ምን ይላል መሰላችሁ? የምድር አሕዛብ ሁሉ በዘርህ በዘሮችህ አላለም። አብርሃም ስንት ልጅ ነው ያለው? ይስሐቅ ልጁ ነው። አብርሃም ይስሐቅ ልጁ ነው። እሺ ከኬጡራ የወለደው ልጆች አሉት፣ ሌላ ልጆች አሉት አይደለ? ሌላ ልጆች አሉት አብርሃም። ስለዚህ በዘሮችህ አላለም። በምን አለው? በዘርህ። ስለዚህ ስለ አንድ ነገር እየተወራ ነው ማለት ነው። በዘርህ አለው። ስለዚህ ኦሪት ዘፍጥረት 22 18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ ቃሌን ሰምተሃልን አለው። ስለዚህ ሰማ፣ ቃሉን ሰምቷል፣ አምኗል። ስለዚህ ቃል ኪዳኑን ተቀብሏል። ቃል ኪዳኑን ተቀብሏል። አሁን ልመለስላችሁ። ምን አለ? ለአብርሃምና ለዘሩ አለ ገላትያ 3:16 ለአብርሃምና ለዘሩም የተስፋው ቃል ተነገረ። ይኸው የተስፋውን ቃል ሰምታችኋል አይደል? ከነዓንን እንደሚወርስ እና አምላክ እንደሚሆነው እንደሚባርክ በዘሩ አሕዛብ ሁሉ እንደሚባረኩ ይሄ የተስፋው ቃል ነገረው። ስለ ብዙዎች እንደሚናገር አይደለም። ብዙ ዘር ብሎ አልተናገረም። ያ ማለት በዘሮችህ ብሎ አልተናገረም። እና ግን ምን አለ? በዘርህ ነው ያለው። በዘርህ ሲል ስለ አንድ ነው የሚናገረው። አንድ ያ አንዱ ማን ነው? እሺ አንዱ ማን ነው? ክርስቶስ። ስለዚህ በክርስቶስ አሕዛብ ሁሉ ይባረካሉ። አሕዛብ እነማን ናቸው? ያልተገረዙት፣ በእግዚአብሔር ሕዝብነት ያልተጨመሩት፣ እሺ እግዚአብሔርን ማያምኑ፣ እሺ አሕዛብ። አሁን ለምሳሌ ለእኛ አሕዛቦች እነማን ናቸው? ሙስሊሞች። ይኸው ሙስሊሞች በአብርሃም ዘር እንዴት ነው የሚባረኩት? የአብርሃምን በረከት በእምነት ሲወስዱ፣ ልክ በክርስቶስ ሲያምኑ ይኸው የአብርሃም ልጅ ይሆናሉ። ስለዚህ የአብርሃም ልጅ የሚሆኑት በማን አምነው ነው? በዘሩ። ዘሩ ማን? ክርስቶስ። እሺ ከዛስ ይህን እላለሁ ከ430 ዓመት በኋላ የተሰጠው ሕግ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠው ኪዳን የተስፋው ቃል እስኪሽር ድረስ አያፈርስም። ልብ በሉ፣ ሕጉ የተሰጠው ከአብርሃም በኋላ 430 ዓመት በኋላ ለሙሴ ነው። እሺ ከሙሴ በፊት ስንት ዓመት አለ? በሙሴና በአብርሃም 430 ዓመት አለ መሀል ላይ። ከዛስ ምን አለ ሐዋርያው ቅዱስ ጳውሎስ? ይኸው እንዲህ እላችኋለሁ ከ430 ዓመት በኋላ የተሰጠ ሕግ አለ። ከማ ከአብርሃም በኋላ 430 ዓመት ቆይቶ ሕግ ተሰጥቷል። ለማ? ለሙሴ ማለት ነው፣ ለሙሴ። ከዛስ አስቀድሞ ግን ይህ ሕግ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን ያም የተስፋውን ቃል ኪዳን ማለት ነው እስኪሽር ድረስ አያፈርስም። ያ ማለት ለአብርሃም ሕግ አይደለም የተሰጠው። ለአብርሃም ምንድን ነው የተሰጠው? የተስፋ ቃል ተሰጥቶታል። ቃል ኪዳኑ ተሰጥቶታል። እሺ ለአብርሃም ቃል ኪዳኑ ተሰጥቶታል። ስለዚህ ለአብርሃም የተሰጠው ቃል ኪዳን ከዛ በኋላ ነው ሕግ የተሰጠው። ስለዚህ ያ የተሰጠው ሕግ ይህንን የተሰጠውን ቃል ኪዳን አያፈርስም፣ አያጣርሰውም፣ አያጠፋውም። ቃል ኪዳኑ እንደተጠበቀ ይቆያል። ሕጉ ቢመጣም ቃል ኪዳኑ ምን እንዳለ ይቀጥላል፣ እንደተጠበቀ። ይልቁንስ የመጣው ሕግ ግን የሚጠፋ ነው፣ ተስፋው ቃል ግን አይጠፋም እያለ የመጣው ሕግ የሚሻር ነው፣ የተስፋው ቃል ግን ለዘላለም የሚሆን ነው። ለምን? ከላይ ምን ብሎ ነበር? የሰው ቃል ኪዳን እንኳን አይጨመርበትም፣ አይቀነስበትም፣ አይናቅም ብሎ ስለነበር ማለት ነው። ለዛ ነው ይህ የምላለው ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን። እሱም ኪዳን ምንድን ነው?
በእግዚአብሔር የተረጋገጠው ኪዳን ኦሪት ዘፍጥረት 17 ላይ ያነበብነው። እሺ ያነበብነው ያ ኪዳን በእግዚአብሔር የተረጋገጠ ነው። ቃል ገባለሁ ብሏል። ቃል ገብቷል። እሺ ኪዳን አድርጌያለሁ፣ ኪዳኔን አቁሜያለሁ ብሏል። ስለዚህ 19 ላይ ምን ይላል? እንግዲህ ህግ ምንድን ነው ይጠይቃል። እሺ ህግ ምንድን ነው? እናንተ ስትጠየቁ ህግ ምንድን ነው? የዛሬ ትምህርታችን ህግ ምንድን ነው? እዛው ሐዋርያው ቅዱስ ጳውሎስ ቁጥር 19 ላይ ይመልሷል። ህግ ምንድን ነው? የተስፋው የትኛው ተስፋ? ለአብርሃም የተገባለት ተስፋ አለ። እሺ የተሰጠው ዘር እስኪመጣ ድረስ፣ ዘሩ እስኪመጣ ድረስ ማለት ማን ነው? ክርስቶስ። እሺ በዘርህ ምን ይባላል ተብሏል? በአብርሃም በዘርህ አሕዛብ ይባረካል ተብሎ የለ? ይኸው ህግ ማለት አለኝ ሐዋርያው ቅዱስ ጳውሎስ ተስፋ የተሰጠው ዘር፣ ያ የተሰጠው ዘር እሺ እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ህግ መተላለፍን ተጨምሯል፣ ተሰጥቷቸዋል። ህግ ማለት ይሄ ነው። ህግ ማለት በመላእክት እጅ ማለት በመላእክት አገልግሎት ለሙሴ ሲሰጠው እንዴት ነው? በመላእክት አማካኝነት መላእክት ያገለግሉ ነበር። ልክ ዕብራውያን 2 ላይ ካልተሳሳትኩ እንደሚናገረው በመላእክት እጅ ተሰጥቷል። ስለዚህ ይህ የተሰጠው ተጨመረ ማለት ተሰጣቸው ማለት ነው። ስለዚህ ይህ የተሰጠው የተጨመረው በመላእክት በኩል ስለ ህግ መተላለፍ ብሎ ይናገራል። ከዛ መካከለኛውም ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው ይላል። አሁን ህጉን ለምን እንደተሰጠ ልንገራችሁ። በቃ ይሄ መጨረሻ እንትን ነው። በጣም ይቅርታ የሆነ የምታግሰ ስለሰማ መልካም ስራ ላይ የሆነ ነገር ትልበታል። እሺ ስለዚህ ህጉ ለምን ተሰጠ ግን? ህጉ እንዲህ ነው። እንግዲህ ህግ የእግዚአብሔርን ተስፋ ቃል የሚቃወም ነው። ምን ብያችሁ ነበር? ምን ብሏል ሐዋርያው ቅዱስ ጳውሎስ? 430 ዓመት በኋላ የመጣው ህግ እንኳን የተሰጠው ህግ ያንን የሚሽር አይደለም የተስፋ ቃሉን ብሎ አልነበረ? አሁን 21 ላይ ምን አለ? እንግዲህ ህጉ አለ። እንግዲህ ህግ የእግዚአብሔርን የተስፋ ቃል የሚቃወም ነው አይደለም? እሺ አይደለም። ከዛው መልሶ ይኸው አይደለም ይላል ለራሱ ሐዋርያው ቅዱስ ጳውሎስ ምን አለ? 21 ላይ አይደለም ጠየቃቸው። እንዲህ ደግሞ የሚቃወም ነው የተስፋውን ቃል የሚቃወም ነው አይደለም? አይቃወመው። ለምን ይቃወመዋል? አይሽረውም። እንደውም ጭራሽ ህጉ ይሻራል እንጂ የተስፋው ቃልማ አይሻርም። እሺ የተስፋው ቃል አይሻርም። ከዛስ የሚቃወመው አይደለም ካለ በኋላ ሕያው ሊያደርግ የሚቻለው ህግ ተሰጥቶ ቢሆን በእውነት ጽድቅ ከህግ ቢሆን ነበር። በስመ አብ ደስ የሚል ይሄ ነው። ስለዚህ ሕያው ማድረግ ይችላል የተሰጠው ህግ። እንደውም ይከሳል እንጂ ሕያው ማድረግ አይችልም። ህጉ ሕያው ማድረግ አይችልም። ሕያው ማድረግ የሚችል ምንድን ነው? የተስፋው ቃል ሲፈጸም በክርስቶስ እንዲሁ በጸጋው ነው ሕያው ልንሆን የምንችለው። እሺ ጽድቅን ልናገኝ የምንችለው በህጉ ቢሆን ኖሮ አለ። በእነዚህ ህጎች በተሰጠው ህግ ቢሆን ኖሮ እሺ ምን አለ? ሕያው ሊያደርግ የሚቻለው ህግ ተሰጥቶ ቢሆን በእውነት ጽድቅ ከህግ በሆነ ነው። ስለዚህ ይህንን ጽድቅ የምናገኘው ከምን ይሆን ነበር ማለት ነው? መስዋዕት በመሰዋት። አሁን ለምሳሌ ሕያው የሚያደርግ መስዋዕት ቢኖር የእንስሳ መስዋዕት ሕያው የሚያጸድቅ የእንስሳ መስዋዕት ቢኖር፣ ስለዚህ አሁን እኛ ክርስቶስ ለምናምናለን ሄደን መስዋዕት ማድረግ ነው። ይኸው ሕያው ግን አላደረገም እያለን ነው። ስለዚህ ሕያው የሚያደርግ ህግ አልተሰጠም እና ተነካብኝ እንዲህ ሳስረዳችሁ ማለት ነው። ጨርሻለሁ። ነገር ግን አለ ስለዚህ ሕያው የሚያደርግ ህግ አልተሰጠንም። ስለዚህ ጽድቃችን ከህግ አይደለም፣ ከህጉ የሆነ አይደለም፣ መስዋዕት ስለሰዋን አይደለም ጽድቅ የሚመጣው እና ማንም ሊጸድቅም አልቻለም። እሺ ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል። መጽሐፍ ከኃጢአት በታች ሁሉን የዘጋው የት ነው? ሁሉ ኤፌሶን 2:1 ላይ አንበበናል አይደል? በበደላችን ሙታን ነበር፣ እንደገና ሁሉ ኃጢአትን ሰርተዋል ይላል። ይኸው መጽሐፍ ዘግቷል። ልበ አምላክ ዳዊት ምን አለ? ሁሉ አመፁ፣ ሁሉ ረከሱ፣ ጉሮሯቸው የተከፈተ መቃብር ነው እያለ ተናግሯል አይደለ? ይኸው ምን አለ? ነገር ግን በኢየሱስ ክርስቶስ ከማመን የሆነውን ተስፋ ቃል ለሚያምኑ ይሰጥ ዘንድ፣ ይኸው ለሚያምኑ ይህንን የተስፋ ቃል በረከትን አምላክ እሆናለሁ የሚለውን ተስፋ ቃል ለሚያምኑ እንዲሰጥ አለ። መጽሐፍ ምን አድርጓል? አንዴ ዘግቷል። ምንን? ከኃጢአት በታች ዘግቷል። ከኃጢአት በታች ሁሉን ዘግቷል። ስለዚህ ሁሉ በደለኛ ነው ብሎ መጽሐፍ ዘግቶልናል፣ ነግሮናል። እሺ እምነት አልመጣም፣ ክርስቶስ አልመጣም ማለት ነው። ይሄ በክርስቶስ የሆነው ማመን ሳይመጣ፣ ያ ማለት በኦሪት በብሉይ ኪዳን ማለት ነው። እምነት ሳይመጣ ሊገለጥ ላለው እምነት በክርስቶስ ላለው እምነት ሊገለጥ ላለው እምነት ተዘግተን ከህግ በታች እንጠብቅ ነበር። ህጉን እየፈጸመን እንጠብቅ ነበር። ብሉይ ኪዳን እንዴት ነው? አኗኗራችን እንዲህ ነው እያለ ነው። ይኸው በግዝረት የእግዚአብሔር ህዝብ እንሆናለን። መስዋዕትን ሰዋ ነበር ዮሐኖስ
የኮርማዎች እንደምናፈስ ነበረ። መስዋዕት መባና ቅርብ ነበረ። የመንጻት ስርዓት ነበረ። ለምንድነው እንደዚህ የሚያደርጉት? ለምንድነው? ሐዋርያው ቅዱስ ጳውሎስ እዛው ሲናገር ምን አለ? እምነት ሳይመጣ ይኸው ክርስቶስ አልመጣም። የምናምነው በክርስቶስ ነው። እምነት የሚለው ብን ብያቸዋለሁ፣ የወንጌልን ነው። እሺ፣ የአዲስ ኪዳኑን ነው። እሺ፣ ይኸው እምነት ሳይመጣ ሊገለጥ ያለው ምንድን ነው? ዘሩ የአብርሃም ዘሩ አይደለ የሚገለጠው? እሺ፣ ሊገለጥ ላለው እምነት በሱ አሁን በምናምነው እምነት በክርስቶስ የሆነው የወንጌሉ እምነት ተዘግተን ከህግ በታች እንጠብቅ ነበር። እሺ፣ ይሄ እምነት ሳይመጣ በፊት ከህግ በታች ነበርን። ከህግ በታች ነበር ማለት ህግ ይዳኘን ነበር። ልክ ስናመነዝር እንወገር ነበር። እሺ፣ ከህግ በታች ህግ ቃሉን ስንጥስ እርጉማንን እየሆንን ነበር የመጣ ነው። የመንጻት ስርዓት ነበር የምናደርገው ይሄኛው እምነቱ ሳይመጣ በፊት። እሺ፣ ከዛስ ምን አለ 24 ላይ እንደዚህ በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ የሚያመጣ ምናችን ነው? ሞግዚታችን ሆኗል። ስለዚህ ህጉ ምንድን ነው ማለት ነው? ሞግዚት ነው። ሞግዚት ይወልዳል? አይወልድም። ሞግዚት አይወልድም። ሞግዚት ማሳደግ ነው። አሳድጎ ለማን ያቀርባል? ለወለደው ያቀርባል። እኛ የማን ህዝብ ነን? የእግዚአብሔር ህዝብ ነን። እኛ የእግዚአብሔር ህዝብ ነን አይደለ? ስለዚህ የፈጠረን ማን ነው? እግዚአብሔር። ስለዚህ ሞግዚትን የፈጠረን ህግን የፈጠረን አይደለም፣ እግዚአብሔር። ስለዚህ ህጉ ምንድነው የሚያደርገው? የፈጠረን እግዚአብሔር አለ አይደለ? ወደ እግዚአብሔር ያደርሰናል። እንዴት ነው ወደ እግዚአብሔር መቅረብ የምንችለው? በክርስቶስ። ስለዚህ ክርስቶስ እስኪመጣ ወደዚህ እምነት መጽደቅ ወደሚገኝበት እምነት እንድንደርስ የተስፋው ቃል እስኪፈጸም ድረስ ወደዚህ ቃል ያመጣናል። እንደ ሞግዚት እሽኮኮ ብለው ማለት ነው። ስለዚህ ተሸክሞን ያመጣናል። ከዛ ያስረክብና እሱ ይሄዳል ማለት ነው። እሺ፣ ስለዚህ ምን አለ 24 ላይ እንደዚህ በእምነት እንጸድቅ ዘንድ። ስለዚህ በእምነት እንጸድቅ ዘንድ፣ በህጉ ሳይሆን በእምነት እንጸድቅ ዘንድ፣ በእምነት መጽደቅ እስኪገለጥ ድረስ፣ እስከ ክርስቶስ መገለጥ ድረስ ማለት ነው። እስከ ክርስቶስ ድረስ ህግ ወደ ክርስቶስ የሚያመጣ ሞግዚታችን ነው። ራሱ ወዴት ያመጣል አለ? ይኸው ወደ ክርስቶስ ያመጣል። ከዛ በኋላ መጽደቃችን በእምነት በኩል ይሆናል ማለት ነው። አምነን እንጂ ያ ያመጣንን ህግ ስንፈጽም አይደለም በክርስቶስ የምንጸድቀው እያለን ጨርሻለሁ። አንድ ቨርስ ነው፣ 2 ቨርስ። ስለዚህ ምን አለ 25 ላይ እምነት ግን መጥቷል፣ ከእንግዲህ ወዲህ ከሞግዚት በታች አይደለም። አሁን ሞግዚታችን የለም፣ በቃ ከሞግዚት በታች አይደለንም። አሁን ከክርስቶስ ማመን በፊት ግን ከምን በታች ነበርን ብሏል? ከላይ ቁጥር 23 ላይ ከህግ በታች ነበር፣ ተዘግተን ነበር ከህግ በታች። አሁን ግን እምነት መጣልን። ይኸው አመንን፣ ሰራን ሳይሆን አመንንና ጸደቅንና ከዛስ አሁን ምንድነን? ከሞግዚት በታች አይደለን። በቃ ሞግዚት አይደለም። አሁን የወለደን የፈጠረን ይኸው ከእግዚአብሔር ተወልደናል። በእግዚአብሔር ስር ነን ያለ ነው። በወንጌል ስር ነን፣ በእምነት ስር ነን አሁን ያለ ነው። እሺ፣ እምነት ግን መጥቷል፣ ከእንግዲህ ወዲህ ከሞግዚት በታች አይደለንም። ቁጥር 26 በእምነት በኩል ለምን? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ምንድናችሁ? ልጆች ናችሁ። ይኸው ምን ብያቸዋለሁ? ሞግዚት አይወልድም ብያቸዋለሁ። ስለዚህ ሞግዚት አሳዳጊ ነው። እስከ ክርስቶስ አደረሰን። እስከማ? እስከ አባታችን። አባት ግን የሚሆነ እንዴት ነው? እግዚአብሔር በማ በኩል ነው? በክርስቶስ በኩል አይደል? ከዛ እስከ ላይ ምን ብሏል? ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል ብሎ የለ? ወደ ክርስቶስ ያመጣንና ያደርሰንና እሱ ይሻራል። እኛ ደግሞ በእምነት በኩል በክርስቶስ ምንድነን? የእግዚአብሔር ልጅ እንሆናለን። ስለዚህ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው አለ። 27ን ታውቁታላችሁ። ምንድነው? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስ ለብሳችሁታል። ስለዚህ ህግ ማለት ምንድነው? ሞግዚት ነው። ህግ ማለት ሞግዚት ነው። ህግ ለምን ተሰጠ? ወደ ክርስቶስ የሚያደርስ ስለሆነ፣ ወደ ክርስቶስ የሚያደርስ ስለሆነ ነው ይመስለኛል። ክሊር የሆነላችሁ መሰለኝ። ዮኒ ቃልዮት ያሰማልን። ለእኔ ያው እዚህ ግልጽ ነው ብዬ አምናለሁ። ከመጀመሪያ ጀምሮ ቃልዮት ያሰማልን። እነዚህ መጀመሪያ ላይ የጠቀስካቸው የሞራል ህጎች፣ የስርዓት ህግና ማህበራዊ ህግ የሚለውን ይዘው ከዛ አሁን ከተናገርከው ጋር አንድ አድርገው እንትን ካሉት በጣም በጣም ቀላልና ግልጽ ይሆናል። ህግ የሚለው ምን እንደሆነ፣ ጸጋ የሚለው ምን እንደሆነ ግልጽ አድርጎ ስለሚያስቀምጠው ግልጽ ነው ብዬ አምናለሁ። ለዛም ይመስለኛል ከታች ጥቅሱን እያስቀመጡ ሲከታተሉ ስለነበረ የህግና የጸጋ ነገር ግልጽ ይመስለኛል። በይበልጥ ደግሞ ነገም ደግሞ
አኬ ስለከፈተ አሁን ነገም ደግሞ 3 ሰዓት ላይ ምናምን ነገር ጠዋት ላይ ምናምን ነገር ፕሮቴስታንቶች እያስገባን ጥያቄ ሲጠየቅ ምናምን ከምን አንጻር እንትን እንደሚሉ ሲታይ የዛኔ በጣም ግልጽ ይሆናል። አያይዘውም ደግሞ ከመልካም ስራ ጋር ለምሳሌ እነዚህ የህግ ስራ ተብሎ የተጠቀሱት የኦሪት መስዋዕት፣ ግዝረቱንም የእንስሳቱ መስዋዕት ምናምን የሚቀርበውን አያይዘው ልክ ለዛ የተጠቀሱ ጥቅሶችን በማንሳት አሁን በእምነት የምንሰራውን መልካም ስራ ጋር ማለት ነው በእምነት ከምንሰራው መልካም ስራ ጋር እያገናኙ መልካም ስራ ከድህነት ጋር ፍጹም ግንኙነት የለውም፣ የዳነው በጸጋው ነው በእምነት ነው እያሉ አሁን እኛ ለጸጋ የጠቀስናቸውን ጥቅስ ያለ አውዱ እየጠቀሱ ልክ እኛ ጸጋን እንደማንቀበል የዳነው በጸጋ እንዳልሆነ ለማስመሰል የሚሞክሩ አሉ። ያው እኛ እናቱ አሁን ግልጽ አድርጎ እንደነገረው ኤፌሶ ምዕራፍ 2ንም ጠቅሶ እንደነገረን የዳነው በምንድን ነው? በጸጋ ነው። ከምን ከስራ አይደለም። ሁልጊዜም እኛ ኢኒሻል ሳሊቬሽናችን ምንድን ነው? የዳነው በጸጋው ነው። እዛው ላይ ራሱ ለይቶ ያስቀምጠዋል ከስራ አይደለም ብሎ። ስለዚህ እኛ የዳነው ከምንድን ነው ሲባል የዳነው እንዴት ነው ሲባል በጸጋው ነው ከስራ አይደለም። ያ ማለት ከጥምቀትንና ቁርባን ምናምን አይጨምርም። እነዚህ ጸጋ ማለት ስጦታ ነው ስላለ እነዚህ ከእግዚአብሔር የተሰጡ ጸጋ የምንቀበልባቸው ስጦታዎች ስለሆኑ የሚለየው ከስራ ነው እንጂ ከነዚህ አይደሉም። ስለዛ ከስራ አይደለም ሲባል ኢኒሻል ሳሊቬሽናችን ሁሌም የዳነው ከምንድን ነው? የዳነው በጸጋው ነው እንጂ ከስራ አይደለም ማለት ነው። ስለዛ ከዳንን በኋላ ግን ያንን ደግሞ ድህነታችንን መፈጸም ይኖርብናል። እዛ ላይ ደግሞ መልካም ስራ ምን ያህል አስፈላጊ እንደሆነ ደግሞ በሰፊው መመልከት እንችላለን። አሁን ብንቀጥል ምናምን ነገር እንትንም ስለማይሆን ናቱ ምናልባት ነገ ጠዋት 3 ሰዓት ላይ ምናምን መልካም ስራንም አያይዘን ፕሮቴስታንቶችም ያው ይቅርታ እናስገባለን ብለን ነበረ፣ ግን ሌሎች ወንድሞች ቤት ስለከፈቱ ሰዎችን እንትን ላለ ማለት በጊዜ ከዘጋው ከዛ በኋላ ወይ እንገናኝ ይሆናል። አይ ምናልባት በጊዜ ከዘጋም ችግር የለም ተመልሰን ወይን ከፍትና ፕሮቴስታንቶች ካላችሁ ትገባላችሁ። ከዛ ደግሞ ከመልካም ስራ ጋር እያይዘን የሚያድነው ስራ ምን አይነት ስራ ነው? ምክንያቱም መልካም ስራ ለድህነት ሲባል የማያድን ስራ ራሱ አለ። ስራ ሁሉ አያድንም። ስለዛ የሚያድነው ስራ ምን አይነት ነው የሚለውንም ደግሞ አይተን እያስገባን ጥያቄ እንቀበላለን። እና እናቱዬ በጣም እናመሰግናለን። ቃለ ሕይወት ያሰማልን። አሜን። በቃ ሰዎች ወደ አኬ ጋር ሂዱ። ቴንኪው የሆነ ቃለ ሕይወት ያሰማልን። እሺ አንተም በቃ በኋላ በጊዜ እንትን ካለ እንገናኛለን እንዳለው፣ ካልሆነ ግን ነገ እንገናኛለን። እና በጣም ነው የምንወዳችሁ ምናምን። ግራ የገባችሁ ካላችሁ እንግዲህ ይኸው ገላትያ 3ን ተምረናል ዛሬ እና እንትን ሆኑ ችግር እንዳትጨናነቁ ምናምን ዝም ብላችሁ ብቻ ቀለል አድርጋችኋል። እኛ ቶሎ ካልወጣን ሩሃማ በጣም ታስቸግራለች። ቶሎ ብንወጣ ነው የሚሻለው። እና በጣም ቴንኪው ሩሃማዬ፣ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እግዚአብሔር ያክብርልን፣ በእውነት ቤተሰብ ይጠብቅልን። ስለዚህ ሁላችሁ ምን አድርጉ? ገላትያ 3ን አንቡ። እሺ ገላትያ 3ን አንቡ። ዛሬ ቀለል አድርጉት ምናምን። ልክ የሆነ ፕሮቴስታንት መጥቶ የሆነ ነገር ሲላችሁ ወጣ አድርጋችሁ የኛ የህግ ስራ ሰርተን አናውቅም አስወግደነዋል ብላችሁ እንድትመልሱ ያድርጋችሁ። ዮኒ ቻው። እንዴ ባለቀ ሰዓት በጣም እናመሰግናለን።